ሰላም ውድነት ተከበራችሁ የጨረቃ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ እቺ የተረገመች ልጅ አርገዣለሁ ብላለች። እኔ ግራ ነው ይገባኝ። የሚረገዘው እንደ ዶሮ በባዶ ነው እንደሚረገዘው እንዴ? ከብሩዬ ጋር ሳተኝ ነው የምታረግሽው? የማይመስል ነገር ነው ልጅ ያወራች ያለችው። የሆነ ተልኮ አላት። ሁለተኛ ደግሞ አይሚ ወድቃለች። አይሚያችን እንደ አይናችን ብለን የምናየት አይሚ ፔንት ነቅላ ወድቃለች። ምን ይሁን የሚለውን እንግዲህ በዚህ ቪዲዮ የምናየው ቤተሰቦች አሳባችሁን ኮሜንት ላይ ስጡኝ። ቪዲዮን ከመጀመራችሁ በፊት ግን ሁላችሁም የጨረቃ ቤተሰብ ሆናችሁ በአጠቃላይ ቪዲዮ ላይክ በማድረግ ጀምሩ። የእናንተ አንድ ላይክ አንድ ሰብስክራይበር የኔን ህይወት ይቀይራል። ቤተሰቦቼ አመሰግናለሁ፣ ወዳችኋለሁ፣ አክብራችኋለሁ። ወደ ቪዲዮ እንሂድ እስቲ። ከማንም ታርጉ መቼም ይሉ ዳርዳር ካንተ ነው ምናምን ልትኛ። አሁን እኮ የሚረገዘው ሴትና ወንድ ሲተኙ ነው። ቤተሰቦች ሲተኙ ነው። ብሩኬና ልጅ ደግሞ አልተኙም። በተአምር ብሩኬ ይሄን ነገር ሊያደርግ አይችልም ወይስ የዛሬ 6 ዓመት ሜቢ ከተፈጠረ እንኳን አሁን ላይ ነው የምታረግሽው ወይስ መቼ ነው ያረግሽው? እንግዲህ እሷ ያለችው ያለችው ከ6 ወር በፊት መታል። የማይመስል ነገር ነው። በቃ ብሩኬ ከሀይሚ ውጭ ይሄን ነገር ሊያደርግ አይችልም። ከሀይሚ ጋር የማያደርገውን ነገር ከአንቺ ጋር ሊመጣ ይችላል ብለህ ታስባላችሁ? ወይ ሰዎች ታስባላችሁ? እስቲ እናንተን ሀሳብ ኮሜንት ላይ ስጡኝ። አንቺ እንደዚህ አይነት ቀልድ አይመቸኝም። እኔ እርግጠኛ ነኝ ቤተሰቦቼ እቺ ልጅ የሆነ ተልኮ አላት። ከዛ ደግሞ ብሩኬን በእጇ ሳይብል ልትሆንበት ነው። እውነቴን ነው። ምክንያቱም የማይመስል ነገር እያወራች ነው። አርግዣለሁ ማለት እኮ እቺ ልጅ ግን ትልቅ የእርግዝናን ክብር በጣም እያወረደች ነው ቤተሰቦች። እቺ ልጅ እንዴ እርግዝና እኮ ትልቅ ክብር አለው። ሴት ልጅ ስታረግዝ እኮ ትልቅ ክብር አላት። አንቺ እንዴት ነው መተሽ አርግዣለሁ ብላ የምታወራው? እቺ ልጅ ብሩኬ ከሀይሚ ጋር ያላረገውን ነገር እስከዛሬ 3 ዓመት 2 ዓመት ሲቀመጡ ያላረገውን ነገር አሁን ከሷ ጋር አረገ ይባል። ቤተሰቦች ታምናላችሁ ይህን ነገር? እኔ አላምንም ቤተሰቦች። እቺ ልጅ የሆነ ተልኮ አላት። በቃ የልጅሽን አባት እዛው ፈልጊ እንዴ። አባቱ ሲጠፋ መተሽ ብሩኬን አርግዣለሁ ማለት አሁን ሀብት መጣ፣ አሁን ትንሽ ነገር ያዟ። ይሄን አየሽ፣ ፍቅራቸውን አየሻ፣ መሀላቸው ልገባ። ቤተሰቦቼ ይሄ ነገር እውነት እላችኋለሁ ትልቅ ተልኮ አለው እንጂ እቺ ልጅ ካለምንም ምክንያት እንደዚህ ልታደርግ አትችልም። ደፍራ ይሄን ነገር ልሞክር አትችልም። የሀይሚና የብሩኬን ፍቅር ለማደፍረስ ከሷ ከኋላ ሌላ ሰው አለ ብዬ እጠረጥራለሁ። ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ስጡኝ። እኔ ያስጨነቀኛውን አይሚ ያለችበትን ሁኔታ ማወቅ እፈልጋለሁ። ምክንያቱም እኔ እንጃ ቤተሰቦች፣ እኔ በጣም ዛሬ ደብሮኛል። አስቡት አሁን ይሁን ለነገር ለማድረግ ለምን ፈለጋችሁ? ለምን የሀይሚና የብሩኬን ፍቅር ለማደፍረስ ለምን ፈለጋችሁ ሰዎች? እውነት ከአንቺ ኋላ ያለው ሰው ግን እኔ እንጃ። እግዚአብሔር የሆነ የስራችሁን ይስጣችሁ፣ የእጃችሁን ይስጣችሁ ነው የምለው በቃ። ምክንያቱም የእነዚህ ልጆች ፍቅር ለማደፍረስ የእኛን ደስታ ለማደፍረስ ቆዳችሁ የተነሳችሁ ሰዎች ናቸው በቃ። አሁን እዚህ ጋር የማይመስል ነገር እኮ መታወራው እያደረገች ያለችው ነገር ባይዘወይ ደስ ያለ ነገር ግን አንድ ነገር አለ ቤተሰቦች። ደስ ያለኝን ነገር የቪዲዮ መጨረሻ ላይ እነግራችኋለሁ። በጣም ደስ ያለኝ ነገር አለ። ለምን እንደዛ ማድረጉ አስፈለገ? ነገርኩ ባይዘወይ ደስ ያለኝ ነገር ሁለት ነገር ነው። አሁን እንገራችሁ ኦዳችሁ እንዳይቆርጣችሁ ቤተሰቦች። አንደኛ ሚፍታ ከዛ ድረስ መጥቶ የእነሱን ፍቅር መበጥበጥ አይቶ እንደ ወንድም መጥቶ እዚህ ጋር መከታ መሆኑን በቃ እኔ ሳየው ራሱ ደስ ያለኝ ሚፍታ ዛሬ። ምክንያቱም በቃ መከታ ነው፣ ወንድም መከታ ነው። ሁለት ደግሞ አይሚ ብሩኬ መረዳቷ እቺ ልጅ የመጣችው ውሸቷን እንደሆነ አይሚ አውቃለች። አሁን በቃ በስትክክል አምናለች። ምክንያቱም ያረገችው ነገር እቺ ልጅ ውሸቷን ነው። አይሚና ብሩኬን ለማጣላት ኦን ብላ ቆርጣ እንደሆነች አውቃለች። ግን ባወቀችበት ሰዓት ደግሞ አውቃ የፈጠረችውን ድራማ እኔ እንጃ አላውቅም። ግን ብሩኬ ጋር ደግሞ አንድ ጥፋት አለ ብዬ ደግሞ ማስተው ቤተሰቦቼ ከ6 ወር በፊት መጥቷል ተብሎ ነበር ቅድም ቪዲዮ ላይ። እንግዲህ የቪዲዮ መሀል ላይ ታዩታላችሁ እሱን ነገር። ከ6 ወር በፊት ለምን አይሚ ሲያነግራት መጣ የሚለው ነገር ጥያቄ ፈጥሮብኛል። ከሷ ጋር ምን ነገር አያረግም እናውቃለን። የመጣው አሙሼ ጋር ሊሆን ይችላል። ግን ደግሞ አይሚ ያን ነገር አለማወቋ አሁን ነገሩን ሊያባብስ ነው ማለት ነው። አይሚ እዚህ ጋር ግን አሁን ልብ ብለሽ አዳምጪኝ። አይሚ ቪዲዮ እንደምታየው አውቃለሁ። እቺ ልጅ የመጣችው አንቺና ብሩኬን ለማጣላት ነው። ሌላ ምንም መሰረት ምንም ነገር የላትም። በቃ ከ6 ወር በፊት መጣ፣ ከ10 ዓመትም በፊት መጣ። ብሩኬን ነገር እንደማያደርግ በሙሉ ልብሽ ማመን አለብሽ። ይሄ ልጅ እሱ አይደለም። ብዙ የተደበቁ ሚስጥሮች አሉ። እኔም እዚህ መሀል ላይ እየተጎዳው ያለሁት እኔም ሃይሚም እየተጎዳች ሊሆን ይችላል። አንቺ ምን ተጎዳሽ? እስቲ ቤተሰቦች እቺ ልጅ ምን ተጎዳች? አንቺ እንደውም እኮ ደስ ያለች ነው እንዴ? እየበጠበጥሽ እኮ ነው ቤተሰቡን። ሙሉ የጨረቃ ቤተሰቡን ተበጥብጧል። አይሚና ብሩኬም ተበጥብጧል በአንቺ ምክንያት። አይሚ ነው እየተጎዳች ያለችው። እኛ ቤተሰብ ነን እየተጎዳን ያለ ነው።
እንጂ አንቺ ምንስ ተጎዳ? አንቺ እኮ ምንም አንቺ እኮ ስራሽን በደንብ እየሰራሽ እኮ ነው። ስለዚህ ሰው መሳይ እኔ አላቅም። እኔ እንዳንቺ ሰው የጠላው ሰው የለም። በእውነት ቁም ነገር ሰው አይጠላም። እች ልጅ ጠሏት። ለምን ደህና ፍቅር ላይ ሆነው ደህና በቃ ኑሯቸው እየሞመቁ እያለ እች ልጅ መታ ድጋሚ ይህን ጉዳይ መበጥበጧ በጣም ተናድጃለሁ። ቤተሰቦች እናንተ እስቲ የእናንተን ሀሳብ አስተያየት ኮሚቴ ላይ ማየት እፈልጋለሁ። አንቺ ልጅ ግን በእውነት ዛሬ የምሬን ነው መጥቼሽ ነው የምሄደው። ነው የሚያስፈራኝ ነው በእጅ ሰብልቶ ነበር ሀይሚ እስክትመጣ እንጠብቅ። ያሰበችው እቅድ አለ ባይዘዌ አቅዳ አሰራ ነው የምመጣው። በቃ አስባበትን የመጣችው ቤተሰቦቼ ሀይሚ ትመጣ የምትልህ እኮ ልትነግራት ነው አርግዣለሁ ልትል እንዴ። እንደ ዶሮ ዝም ብሎ ይረግዛል እንዴ? በአየር በነፋስ መረገጥ ጀመረ። ብሩኬ ይህን ነገር እንደማያደርግ እኔ በሙሉ ፐርሰንት እርግጠኛ ነኝ። አሁን ትንሽ ሀይሚ ጋር ጥያቄ የሚፈጥርባት ምንድን ነው እንደ ሴትነት ለምን ከ6 ወር በፊት የመጣ ሳለኝ ለምን አልነገረኝም ልትል ቻለች። ይህን ነገር ነው ይህን ጉዳይ እናንተ ምን ትላላችሁ በዚህ ጉዳይ? ያን ጊዜ አንድ ቀን የመጣው አንድ ቀን የሚመጣም ገና ሙሽ ጋር የመጣው አንቺን ብሎ እንደማይመጣ ሙሉ ለሙሉ እናውቃለን አንድ ቤተሰቦቼ። ስለዚህ ይሄ ነገር ከውሸት የራቀ ነው። ከሀይሚ ጋር መጣላት ነው ትፈልግ። እሷ የራሷን ቀመር ቀማምራ ህይወት የለበት ቪዲዮ መቀረጹ ምናምን አታውቀው ነበር። እኔ ምን አውቃለሁ? አሁን እኮ እቺ ልጅ ቤተሰቦች አስባበት ነው ማለት ነው። በቃ ሲቀጥራት ከእንደ ካሜራማን አዘጋጅታ ቪዲዮ እንዲቀረጽ አድርጋ ሀይሚ ጋር እንዲላክ አድርጋ እንግዲህ ይሄ ነገር ለምን አስፈለገ ነው ነገር ይገባኝ። ለምን እነዚህን የንጹህ ልጆች ፍቅር ማደፍረስ ለምን ተፈለገ ነው? በቃ ለምን እነሱ ደስተኛ ሲሆኑ የሚቀኑ ሰዎች አሉ። ለምንድን ነው የሚቀኑባቸው እንዴ? የእነሱ ህይወቷቸው በቃ እነሱ እኮ ህይወታቸውን እየመሩ ነው። ኧረ እባካችሁ እውነት ምንም ቢሆን አይባይዘዌ ሀይሚና ብሩክ ሲጀመሩ እኮ ሰዎች የሚጠሉ ሰዎች አይደሉም። አንዴ ፍቅር እኮ ነን። የጨረቃ ቤተሰብ በአጠቃላይ ፍቅር ነን አይደለንም? ቤተሰቦች እስቲ እናንተን ሀሳባችሁ ጻፉልኝ። ለምን የምትጨቃጨቁት? እኔ ለዚህ ፐርፐዝ አይደለም እዚህ ሀገር ደግሞ መናገር አልፈልግም። ይሄ ነገር ብሩኪ በአሁኑ የመጣበት ጉዳይ በጣም ትልቅ ጉዳይ ነው። በቃ መናገር እስከሆነ አልፈለገም። ምንም ያክል ቢያስገድዱት ሊናገር አልፈለገም። ምክንያቱም ትልቅ ሰርፕራይዝ አለው። እዚህ ሀገር የመጣው እሷን ለማግኘት ሳይሆን ትልቅ ጉዳይ አለው። ያ ጉዳይ ደግሞ እርግጠኛ ነኝ ትልቅ ሰርፕራይዝ ነው የሚሆነው እንጂ ብሩኬ ቀላል ጉዳይ ቢሆን ኖሮ ተናግሮ የተነፈስ ነበር። ከባድ ጉዳይና ነገሮች እስከሚሳካ ድረስ እየጠበቀ ነው ብዬ አስባለሁ። ቤተሰቦቼ መጣሁበት እሷን ማግኘት ነው የፈለኩት። ፈልጎት ነው ያገኘኝ። እሱን እኮ ተናግሯል። ቆይ ያገኘሽ ለምንድን ነው? ምንድን ነው ያልኩሽ? አግኝቼሽ ያገኘሽማ እኮ ሁላችንም እናውቃለን። በቃ ሊያስጠነቅቅሽ ነው፣ ከሱ ህይወት እንድትርቂ ሊያስጠነቅቅሽ ነው እንጂ ከአንቺ ጋር ምን ኖሮት ምን ከሀይሚ እስቲ ከሀይሚያችን ምን አቶ ነው አንቺ ጋር ሊመጣ የሚችለው? ከሀይሚ ምን ጎሎበት አንቺ ጋር ሊመጣ የሚችለው? እስቲ እኔ እኮ እሺ እኔ ሰው እንደዚህ አይባልም፣ ግን በመልክ ራሱ እኮ አትደራረሱ። አንቺና ይህ በመልክ ራሱ አትደራረሱ። ከሀይሚ ምን አቶ አንቺ ጋር ሊመጣ ይችላል? ምንም ሊያጣ እኮ አይችልም። ሙሉ ፍቅር ሰጥቷለች፣ ሙሉ ደስታ ሰጥቷለች፣ ሙሉ ማንነቷን ሰጥቷለች። እቺ ልጅ ከሷ አቶ አንቺ ጋር ሊመጣ ምንም ነገር አይችልም። ወንድ ልጅ ሁሌም ቢሆን አንድ ቦታ የሚሄደው ከአንዷ ጋር ሌላ ቦታ ከፍቅረኛ ውጭ ሌላ ሴት ጋር የሚሄደው ከሷ የሆነ ነገር ሲያጣ ነው። ከሷ ግን ምንም ነገር አላጣም። በጣም ደስተኛ ናቸው። ስለዚህ እባክሽን ከነሱ ህይወት ውጪላቸው። አንቺ ጥፋት ያለብሽ ቪዲዮ መቅረጽሽና ለሀይሚ መላክሽ ነው። ሀይሚ ጋር ሲጀመር ምንም አይነት ማውራት ያለብሽ ነገር የለም እኮ። አንቺ እውነት ትክክለኛ ሰው ብትሆኝ ኖሮ ቪዲዮ አትልኪም ለሀይሚ። ሀይሚን በውስጥ ማውራት አልነበረብሽ። መጀመሪያ የምታወሪው ብሩኬን ነበር። አንቺ ግን ያደረግሽው ምንድን ነው? ቪዲዮ አንስተሽ ቮይስ አድርገሽ ለሀይሚ ነው መላክ የጀመርሽው። ለምን? እሷን ለማቃጠል፣ እሷን ለማናደድ፣ እሷና ብሩኬ እንዲጠሉ ለማድረግ አይቻልለ። አቀኛ ሰው ሁሌም ወደ ባለቤቱ ነው እንጂ የሚሄደው ወደ ሶስተኛ ሰው ወገን አይሄድም። ስለዚህ እቺ ልጅ ኦን ብላ የመጣችው ሀይሚና ብሩኬን ለማለያየትና ለማጣላት ነው። የላካትም ሰው አለ ብዬ አስባለሁ። የእናንተን አስተዋጽኦ ደግሞ እስቲ ኮሜንት ላይ ጨምሩልኝ ቤተሰቦቼ። ምክንያት እሺ አልገባኝም። ባገኘሽ ቁጥር እኮ ቪዲዮ እየላክሽልኝ የምታበሳጭኝ አንቺ ነሽ አይደል? እሱ ደግሞ ፍላጎቱ እንዳልሆነ ተረድቻለሁ። ምንም እውነቱን እኮ አሁን ሁላችንም ልባናችሁ ውስጥ አለ። አሁን አይኗን ገልጣለች። አንቺ ሆን ብለሽ ብሩኬና ሀይሚን ለማለያየት የመጣች ሴት እንደሆንሽ ሀይሚን ባናለች አውቃለች። ስለዚህ ምንም እውነተኛ የምናውቀው ነገር የለም። እውነታሽን እዛው አንጀራሽ ያዢ። በቃ የማይመስል ነገር እኮ ነው ያወራሽ ያለሽው። አንድ መንገደኛ ሰው መጥቶ የሀይሚና የብሩኬን ፍቅር አንድ ቀን ቪዲዮ አይቶ የሚረዳ ሰው ነው። ብሩኬ ሌላ ሴት ጋር እንደማይሄድ ያውቃል። አንድ እንኳን እኛ ጨረቃ ቤተሰቦች ፋሚሊ አይደለንም፣ ሌላ ሰው አንድ በቃ ሀይሚና ብሩኬን አይቷቸው የማያውቃቸው ሰዎች የእነሱን ቪዲዮ አንድ ቀን ከፍቶ ቢያይ ብሩኬ ከሷ ውጪ ሌላ ሴት ጋር እንደማይሄድ የታወቀ ነው ያያል። ምክንያቱም ፍቅራቸው ነዋ። ፍቅርንና እኛ የጨረቃ ቤተሰቦች አይደል እንደ ቤተሰቦቼ። ካልሆነ ለምንድን ነው ሌላ አይነት ወሬ ትወጣለች? መውጣት ስላለበት ነው የምትወጣው። ከማን ነው? ኧረ ልሳቅልሽ። እንዴት ነው የምትቀልጀው? በእናትሽ
ማንም ተጣው አይሚ ወጣ ነው አንቺ ወደዚህ ቤተሰብ የምትቀላቀዩ እኔ ቤተሰቦች እቺ ልጅ ግን ጤነኛ ነች ቤተሰቦች እምታወራውን አታውቅም ማለት ነው በቃ እምታወራውን አታውቅም ሰማይና ምድር ቢገለባበጥ አይሚ ብሩኬ ያንቺ ሊሆን አይችልም በምንም ታምር አንቺ ማለት እኮ ማን ነው እኔ አላውቅም እቺ ልጅን እስቲ በምን ቃል ግለጿት እስቲ በአንድ ቃል ግለጿት እኔ እስስት ብያታለሁ እንደ እስስት ቀለሟን እየቀያየረች እየመጣች ባለፈው እንደዛ ጣላች አሁን መታ እንደዚህ እያጣላች እንትን እያለች ነው በቃ እስስት ነች ቤተሰቦች እኔ ደስ አለች የምትችልች የምትወጣው ሰው ከኛ መጣት ካለበት ከኛ ማለት 6 ወር በፊት አልመጣህም እዚህ አንተ እኔ ዛሬ 6 ወር ላስታውስ ይችላል አሁን ነው ትልቁ ነገር እዚህ ጋር ቤተሰቦች ከዛሬ ቪዲዮ ትልቁ አይሚን የደበራት ነገር ነው የዛሬ 6 ወር በፊት ብሩኬ እዚህ መጥቶ ነበር እሱም አምኗል ይሄን ነገር እንደመጣ ግን ለአንድ ቀን የመጣው ከካዩን ጣልተው ነበር ለአንድ ቀን መጥቷል ግን የመጣው ሙሼ ጋር ነው እቺ ልጅ ግን የመጣው እኔ ጋር ነው እያለች ነው ገባችሁ አይደለ እና አጋጣሚ ደግሞ ተገናኝተው ነበር ከሷ ጋር አሁን አጋጣሚው ሲጋጠምላት እቺ ልጅ ነገሩን ወይ አሰበችው በቃ ትናንትና ማታ አስባ ያደረችው ሴራ ነው የነገር ቤተሰቦች እመኑኝ ምክንያቱም የማይመስል ነገር ነው ብሩኬ መጥቶ አንቺ ጋር አንተም ብሎ ሄደ የማይመስል ነገር ምንም ነገር አንቺ እንደዚህ ሊነካሽ አይችልም ብሩኬ እንዴት አሁን አይሚ ነገር ስሰማ ምንድነው ነው እንዴ ብላ ነው በቃ ምክንያቱም አላመነችም ካቀማባሌ ሲሆን ነው ኢቭን ራሷን ልስት የደረሰችው ቤተሰቦቼ በዚህ ጉዳይ እናንተ ምን ትላላችሁ ሐሳባችሁን ኮሜንት ላይ ስጡኝ እሺ መጥቻለሁ ምንም አልተፈጠረም ምን ተፈጥሯል አጋጣሚ ነው ያገናኘን አይደል እንደዚህ ምንም አጋጣሚ አይደል እና ታዲያ በዳኒ ምክንያት ከሷ ጋር ስለተደባበራችሁ ደብሮ እንደመጣ ነግረኝ አሁን አያችሁ አይደለ በዛው አሁን ነገሩ ተጋጠመላት በቃ እቺ ብሩክ የመጥቶ ነበር እንዳጋጣሚ ያው ቡታጀራ ትንሽ ከተማ ስለሆነች አይ ቲንክ ትንሽ በጣም ብዙ ትልቅ አይደለም ቤተሰቦቼ እዛው ሰው ይገናኛል በቃ መንገድ ላይ ይገናኛል አገኛት ግን ምንም አልተፈጠረ እኔ ምንም በቦታው ባልኖርም ምንም ነገር እንደማይፈጠር ሙሉ እምነት አለኝ በብሩክ ቤተሰቦቼ ግን እቺ ልጅ ያን አስታውሳ በዛ ነገር ተጠቅማ ከሌላ ሰው ጋር ያደረገችውን ነገር ያንተ ልጅ ነው ለማለት አበቃት አያችሁ አይደለ አሁን እዚህ ጋር አይሚ ምን ታስብ እኔ አይሚ ቦታው ሆን እዚህ ጋር ምንም ነገር ለወቅታት አልፈልግም ምክንያቱም ያን ነገር አታውቅም ብሩኬ ከ6 ወር በፊት እንደመጣ አታውቅም ስለዚህ ያን ነገር ስለማታውቃውን አይሚ አዲስ ነገር ሆነባት ከዛ ደግሞ እቺ ልጅ አግኝቶ የነበር ስል አለ ብሩኬም አግኝተን ነበር ግን እንዳጋጣሚ የተገናኘ ነው አስበንበት አይደለም የተገናኘ ነው ያለ ነው እሷ ግን አስበውበት ነው ያገኘኝ ከዛ በኋላ የተፈጠረም ነገር አለ ብላ ልጁ ያንተ ነው ልትላስባለች እስቲ ቤተሰቦቼ እናንተ በዚህ ጉዳይ ምን ትላላችሁ እኔ እቺ ልጅ የአይሚና የብሩኬ ፍቅር ለማደፍረስ ብላ ተነሳስታ ኋሏ ሰው አለ እሷም አቅዳበት አሁን እነሱን መለወጥ ፍቅር መሆን አይታ የመጣች ሴረኛ ሴት ነች እንጂ አይሚያችን እንዳታምኛት እውነት እንዳታምኛት እናውቃለን አንቺና ብሩኬ መቼም አትለያዩም የጨረቃ ፋሚሊ መቼም አይበተንም እናንተ አትለያዩም ግን ለትንሽ ቀን ቢሆንም እናንተ ጋር ጸብ መፍጠሯ እቺ ልጅ ጥሩ አይደለም እባክሽ አይሚ ቆም ብለሽ አስቢ አሁን ላይ እዚህ ጋር ምክንያቱም ይሄ ትልቅ ጉዳይ ነው ያዝነው ብሩኬ ምንም ቢሆን ይሄን ነገር ሊያደርግ አይችልም ካንጂ ጋር ያላደረገውን ነገር ከሌላ ሴት ጋር ሊያደርግ ይችላል ብለሽ እንዳታስቢ ይሄን እንዳታስቢ መጀመሪያ የሚቀድመው ያንቺ ጤንነት ነው ከወደቅሽበት ከፌንት ከነቃሽ በኋላ ግን መወሰን ያለብሽ ውሳኔ በጣም ጠንቀቅ በይ ይሄን ነገር ብሩኬ ያደርጋል ብለሽ ካመንሽ እኔ በጣም በቃ እንትን ነው በጣም ትልቅ ሰው የምትሰሪው ቆም ብለሽ አስቢ ካንቺ ጋር ማያደርገውን ነገር ከሌላ ሴት ጋር ሊያደርግ ይችላል ብለሽ እንዳታስቢ እናንተም ታስባላችሁ አሳውቹን ኮሜንት ሊጻፉልኝ መልጭ ረቃቢ ሰዎች እውነት ነው መምጣት እውነት ነው ብሩኬ አዎ መጥቻለሁ ቡታጀራ ኮለም አራቀን ጠፍቼ ነበር አንዱን ቀን እዚህ ነበር እንዳገኘኝ አምኗል ከዛ በኋላ ደግሞ የተፈጠሩ ነገሮች አሉ ባይዛው ምንም ነገር ሊፈጠር አይችልም ብሩኬ እኮ አልመጣው ማለት እኮ ይችል ነበር አይሚ እዚህ እንደመጣ አታውቅም አይደለ ግን እሱ አይዋሽም አቀኛ ሰው ነው እውነተኛ ሰው ስለሆነ ነው አሁንም ቢሆን መጥቼ ነበር ግን ምንም አልተፈጠረም አንድ ቀን የመጣሁት ለአንድ ቀን የመጣሁት እንዳጋጣሚ ተገናኝተናል ያለው እውነተኛ ሰው ስለሆነ ነው ስለማይዋሽ ነው ስለዚህ አሁንም ቢሆን አንቺ ውሸትሽን አቁሚ በቃ ቤተሰቦች አይሚ እዚህ ጋውን በጣም ገና ገብቶታል ምክንያቱም ሳነግራት የመጣው እንደመታ ቡታጀራ መጥቶ እንደነበረ አታውቅም ስለዚህ ይፍታም አያውቅም ይሄን ነገር ስታክ በቃ እሷ ሊያገኛን የመጣው ብላ ታስባለች ግን ብሩኬ ያን ነገር እሷ ያለችውን ነገር ሊያደርግ አይችልም እኔ አርግሻለሁ
አንቺ እንደዚህ አይነት ቀልድ አይመችኝም። ካንተ ነው ምናምን ልትይኝ አይደለም ለምን እንደገኘኝ አምናለሁ እኮ። እሺ ተገናኘን። እሺ በፊትሽ ነው ተገናኘን። እሺ እና ቤተሰቦች እኔ በጣም አዝኛለሁ። በዛሬው ቪዲዮ በጣም ተሰምቶኛል። የተሰማኝም ደግሞ ምንድነው የነዛን የመሰሉ ጊዜያት እያሳለፉ እነዛን የመሰሉ ጥሩ ጊዜ እያሳለፉ እንደዛ ፍቅሩ የነበሩ ልጆችን አይሚና ብሩኬን ማጣላቷ መሀላቸው ገብታ መበጥበጧ የመላው ጨረቃ ቤተሰቦች እየተጨነቅን ያለ ነው። ይህን ሰሞን ይኸው ዛሬ 4ኛ ቀን ሞልቶናል እንግዲህ። ስለዚህ ይህን ነገር ማየቴ በጣም ደብሮኛል ቤተሰቦቼ። አስቡት፣ እቺ ልጅ ቀን በቀን አዳዲስ ድራማዎች እያመጣች ነው፣ አዳዲስ ነገሮች እየፈጠረች ነው ኦን ብላ አይሚና ብሩኬን ለማጣላት። ስለዚህ አሁን ምንድነው ማድረግ ያለባቸው መሰላችሁ? አይሚና ብሩኬ የሰው ወሬ አለመስማት። በተለይ አይሚ በቃ ጆሮሽን ደፈኙ። በአይንሽ ያላየሽውን ነገር ማመን የለብሽም። ምንም ቢሆን ስለ ብሩኬ ምንም ነገር ቢነገርሽ ማመን የለብሽም። አርግዛሉ ሳረችው ጉዳይ ደግሞ አንቺ ጋር ያላረገውን ነገር እሷ ጋር ሊያረግ አይችልም። በምንም ተአምር ምንም ቢፈጠር ብሩኬን ነገር ሊያረግ ይችላል ብዬ እኔ በምንም ተአምር አላስብም። በቃ ከሌላ ወንድ ጋር ያረገችውን ነገር አርገናን እያለች ነው እንግዲህ። አሁን አንቺ ጋር ትንሽ ተርጣሪ ሊፈጠርብሽ የሚችለው ምንድነው? ከ6 ወር በፊት መጥቶ ነበር እንዴ ሳይነግረኝ መጣ። ሚፍታም አያውቅም፣ እኔም አላውቅም። እሱ ደግሞ አዎ መጥቻለሁ አንድ ቀን ግን አግኝቻታለሁ መንገድ ላይ በቃ አጋጣሚ ነው ብሏል። ስለዚህ ይሄ ነገር ሲገጣጠምላት ያቺ ልጅ አሁን ደስተኛ ነው የምትሆነው ዛሬ። እኛ ግን ከፍቶናል። አንቺም ደግሞ ይኸው ከአቅምሽ በላይ ስለሆነ ነው ራስሽን እየሳትሽው። ስለዚህ አሁን በነቃሽበት ሰዓት ዋናው አንቺ ጤንነት ነው። መጀመሪያ ወደ ሙሉ ጤንነትሽ ተመለሺ። ከዛ በኋላ ግን ቆም ብለሽ አስቢበት፣ እውነት አስቢበት። አይሚያችን እመኚኝ፣ የማይሆን ውሳኔ እንዳትወስኝ። አይሚያችን የማይሆን ውሳኔ እንዳትወስኝ። አሁንም ቢሆን በጣም ስለደነገጥሽ ነው ይህን ነገር ራስሽን ፌንት እስከ መንቀል ድረስ የደረሽው። ስለዚህ ራስን ስተሻል። ከነቃሽበት ስነቂ ግን ጥሩ ውሳኔ ወሰነሽ። እቺ ልጅ ከህይወታችሁ አውጡ። ከዚህ በኋላ ማድረግ ያለባችሁ በእናንተ መካከል ሶስተኛ ሰው አይግባ። ምንም የሰው ወሬ አትስሙ እባካችሁን ቤተሰቦቼ። እኔ ያላሉ እስቲ የእናንተን ሀሳብ ደግሞ ኮሜንት ላይ ጨምሩበት ቤተሰቦቼ። ለቤቱ አዲስ ሆናችሁ ቤቱን ሰብስክራይብ በማድረግ ወንድማችሁ ማድረግ ትችላላችሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ፣ ሼር፣ ኮፒ በማድረግ ቪዲዮውን ተደራሽነቱ እንዲሰፋ ማድረግ ትችላላችሁ ቤተሰቦቼ። የዩቲዩብ ቻናል ተከፈተው እርስ በርስ እንድንወይበትና እንድናወርበት ስለሆነ ኮሜንት ላይ ሀሳባችሁን ሁላችሁ መጻፍ ትችላላችሁ። ደስ ያላችሁን ነገር ማንጸባረቅ ትችላላችሁ። የኔ ቪዲዮ ደግሞ አይሚና ብሩኬ ከፍቶ ስለሚያዩት ማየታችሁ አይቀርም ኮሜንታችሁን። አመሰግናለሁ። እስቲ መልካም ምሽት ይሁንላችሁ። የነገ ሲበለን ነገ ጥሩ ዜና ያሰማን ቤተሰቦቼ። አሜን።